አውቀዋለሁ ካሌብ፣ ድምጿን አውቀዋለሁ። ጆሮዬ ላይ ድምጿ ይሰማኛል። ካሌብ የእሷ ድምፅ ከዚህ በፊት ሰምቼዋለሁ። ካሌብ ድምጿ ሰላሜን ይነሳኛል። አውቀዋለሁ ድምጿን። አውቀዋለሁ? ታውቂያለሽ ደሊና? ማስታወስ እየጀመርሽ ነው? እባክሽን። እሷ ቤዛ ትባላለች። እዚህ ቤት ውስጥ ነው የምንኖረው። ያኔ አንቺ የወደቅሽ ጊዜ እሷ እዚህ ነበረች። እሷ ነች እንደዚህ ያደረገችው። ውሸት ነው ካሌብ። ምን እያልክ ነው እንዴ? ምን አይነት ጥያቄ ነው የምትጠይቀኝ ካሌብ? እኔ እኮ ለእሷ ብዬ ከጧት ጀምሮ አንድ ምግብ እንኳን ሳልበላ ኩሽና ውስጥ እንደፋደፍ ነበር እኮ ካሌብ። ቆይ ለዚች አይምሮ ለማይሰራ ሴት ብለህ እኔን እየጠረጠርከኝ ነው እንዴ? አትጩይብኝ። ድምፅሽ በጣም ነው የሚረብሸው። ድምፅሽ ሰላሜን ይነሳኛል። ካሌብ እባክህ አስወጣት። እባክሽ አትጩይብኝ። እሷ ናት የገፋችኝ። አውቀዋለሁ፣ ድምጿን አውቀዋለሁ። ምንድን ነው የምታወራው ካሌብ? ወይ አንተ ልጅ ምን እያደረክ ነው? ልጅ ታማለች እኮ ምን ሆነሃል? ሐኪሙ ምንድን ነው ያለው? አይምሯን ታውቋል አለ አይደል እንዴ? እና እቺ መዘንጋት ለጀመረች ልጅ ብለህ እሷ ብትናገረውን ተቀብለህ ገና ለገና ነፍሰ ጡር ሚስትር ትጫወታለህ እንዴ? ጭራሽ ደግሞ ማስለቀስ አልተደረከ እንጂ ምን እየሆንክ ነው? እሷ እኮ ምግብ ይዛላት ስትገባ ማለት ነው እሱ ለማለት ፈልጋለሁ ይሄን ስትል ነበር። አንተ ደግሞ ከሜዳ ተነስተህ ቤቱን ብጥብጥ ታደርገዋለህ። ምግብ ይዛላት ስለምመጣ አይደለም እንደዛ እያደረገች ያለችው። ማሚ አየሽ አይደለም ምን እንደሚለኝ ይሄ ልጅ እቺ አይምሯ ለማይሰራለች ብሎ እኮ እኔ ሚስቱን ነፍሰ ጡር ሚስቱን እኮ እየወነጀለኝ እኮ ነው። ማሚ አየሽ አይደለ? እሷ ናት። ድምጿ አሁንም እየጮኸብኝ ነው። ድምጿ ይረብሻል። ካሌብ እባክህ አስወጣት፣ እባክህ አስወጣት። አሁኑኑ ከዚህ ክፍል ውጭ አይንሽን ማየት አለ ነገር ካሌብ። ይሄን ነገር እስካጣራ ድረስ እዚህ ክፍል ድርሽ እንዳትሽ ሂጁጭ። ማስታወስ ጀመርሽ? አሁን እያስታወስሽ ነው? ልጄ ምንድን ነው? ተረጋጊ እንጂ ምን ሆነሻል? እንዴ ወደ ራስሽ ተመለሺ። እንዴ ምን እንደዚህ መስሎሽ? የምን እንደዚህ ሪ ማለት ነው እንዴ? ምን ሆነሻል? አሁን ከታች ነው ካሌብ ቢሰማ እንደሚጠረጥር አታውቂም እንዴ? ምን ሆነሻል? ወደ ራስሽ ተመለሺ። አብቅቷል። ሁሉም ነገር ተበላሽቷል። በቃ ሁሉም ነገር አብቅቷል ማለት ነው። አየሻት አይደል ያችን ሰይጣን? አየሻት አይደል ያችን እብድ ማለት አሁን እኮ እኔ ላይ እየቀሰረች ነበር። ሁሉም ነገር እኔ ላይ ነበር እየጠቆመች ነበር እኮ። አይገር ካሌብ እኔ ላይ እንዴት ያሳብባል? እኔ ሚስት አይደለም ማሚ፣ መልሽልኝ። እኔ ሚስት አይደለም። ልጁን እኮ በወልጄ ነው ያለሁት። እኔ እኮ ሚስት ነኝ ማሚ። ቤዛ እያዳመጥሽ ነው? ስሚኛውን በደንብ መረጋጋት አለብሽ። ተረጋጊ ብዬሻለሁ። እንዴት ነው የምረጋጋው ማሚ? መልሽልኝ። እንዴት ነው የምረጋጋው? አይ እሷ ጣቷን እኮ እኔ ላይ ጠቆመች። ነገ ፖሊስ እኮ ይዛብኝ ብትመጣ እኔ ነኝ እኮ ተጠያቂ የምሆነው። በዛ ላይ እኮ ነው ወደ እየገፋ ነው ማሚ። በዛ ላይ ካሌብ ጨርሶ ጠልቶኝ ነው ያለው። አይኔን ማየት አልፈልግም፣ አይኔን ማየት አልፈልግም እያለኝ ነው ያለው። አትይም እንደ ቅድም ከክፍሉ እንዴት አድርጎ እያወጣኝ እንደነበረ። በቃ ማየ፣ እኔ እዚህ ቤት ለሰከንድ እንኳን መቆየት አልፈልግም። እቃዬን አሁኑኑ ሰብስቤ ነው የምወጣው። ቤዛ እያዳመጥሽ ነው? አንድ ቦታ አትሄጂም። ልጅቷ እኮ ገፋችኝ አለች እንጂ ቤዛ ገፈተረችኝ አላለችም አይደል እንዴ? እና አንቺ ምንድን ነው የምታደርጊው? ወዴት ነው መሄድ ያሰብሽው? እግርሽን ከዚች ቤት እንዳታነሽ። ግን እኮ ጣቷን እኔ ላይ ነው ጠቁማ ስትናገር የነበረችው። ካሌብ ደግሞ ደደብ አይደለም፣ ሁሉንም ነገር ወደ እኔን እያዞረ ያለው። እኔን ደግሞ ከክፍሉ እንደዚህ ገፍትሮ ሲያባረረኝ ደግሞ ፍርቱን ለምን ሰጥቶ ሰማሽ? ልጅ እሷ አሁንም ደንዝዛ ነው ያለችው። እኔ እና አንቺ በምናደርገው ነገር ካሌብ ካልጠረጠረ በቀር ድራማችንን ማንም ሰው ሊያቀብል አይችልም። እሺ ልጅ ካሌብ አሁንም ትልቅ ስሜት ውስጥ ነው ያለው። ደሊና ደግሞ የማሰብ ችሎቷ እንደጠፋ ሐኪሙ ነግረውናል አይደል እንዴ? በዚህ ሁኔታ እሷ የምትናገረው ነገር
በፍጹም በህግ ተቀባይነት የለውም። ስለዚህ ነገ ጠዋት እሱ ወደ ስራ ሲሄድ እኔና አንቺ ደግሞ እሷ ክፍል እንገባለን። ቆይ ምን ልናደርግ? እኔ ድጋሚ ወደዛ ክፍል ደግሜ አልመለስም። ሰማሽ? እኔ ልጅ ትመለሻለሽ ብያለሁ፣ ትመለሻለሽ። እሷን ገብተሽ ማለት ነው አይምሯን እንድትስት ማድረግ የኔና ያንቺ ስራ ነው። ምክንያቱም መንፈስ እንደሆነ ጤነኛ እንዳልሆነች የሆነ ነገር እየመጣ እየረበሻት እንዳለ ማሳመን አለብን። ከዛ ደግሞ አንቺ ዞር ብለሽ ልጅሽ ሆድሽ ውስጥ እየተሰቃየ እንዳለ እየታመምሽ እንደሆነ አንጀቱን እየበላሽ ልጁን ታሳምኛለሽ። ባለቤትሽን ያንቺ እንዲሆን ማድረግ ያለብሽ አንቺ ነሽ። ሰማሽ? አሁን አልጋሽ ላይ ቁጭ ብለሽ በክብር ጥሩ ትንፋሽ ሳቢ። እሺ? በልጅነቴ ምግብ ስታጎርሰኝ እፍ እያለች ነበር የምታጎርሰኝ። አሁን ይሄ ግን ቀዝቅዟል። ስለዚህ መብላት አለብሽ። ከጧት ጀምሮ እኮ ምንም አልበላሽም። ትንሽ ጨው በዝቶበታል አይደል? እኔ ብሰራው እኮ ከዚህ የተሻለ ሰራው ነበር። አይዞሽ፣ በደንብ ስድኝና ማስታወስ ጀምሪ። ቆንጆ አድርጌ ራሴ ሰርቼ አጎርስሻለሁ። እስከዛ ግን እየመረረሽም ቢሆን ቢ አንተ ሁልጊዜ እንደዚህ ደግነ፣ እኔ ግን ምንም ላድርግልህ አልቻልኩም። ራሴ እንኳን ማን እንደሆንኩ አላውቅም። ደሊና፣ አሁን ስለምንም ነገር እንድታስቢ አልፈልግም። አንቺ ማን እንደሆንሽ ብትረሺ፣ እኔ ግን በደንብ አውቅሻለሁ። እስኪ አይኖችሽን ያቸው። በጣም የሚያምሩና ቆንጆ አይኖች አሉሽ። ታውቂያለሽ፣ ፈገግ ስትይ ሳቅሽ ሙሉ ቤቱን ያበራው ነበር። አንቺ እኮ ምድር ላይ ካሉ ሴቶች ሁሉ በጣም ቆንጆና የተለየሽ ነሽ። እውነት እኔ እንደዛ ነኝ? አንተ እንዳልከኝ ቆንጆና ልዩ ሴት ነኝ? እኔ እያየሁት ባለሁት መስታወት ግን ማስታወስ አልቻልኩም። አንተ ካልከኝ ግን አምናለሁ። እውነት ነው ደሊናዬ፣ አሁንም ልቤ ላይ ነሽ። ያቺ የረሳሻት ልጅ ደግሞ መልሼ አመጣታለሁ። እሺ? ማንም አይነካሽም። ማንም አጠገብሽ እንዲደርስ አልፈቅድም። ቤዛ፣ ካሌብ መጣህ እንዴ? አልጋህን እኮ እያነጣጠፍኩልህ ነው። ልብሶችንም ማስተካከልልሃለሁ። እዛ ጋር ምን እያደረግሽ ነው ቤዛ? ቅድም እንደዛ ስትጮይ እንዳልነበረ አሁን ደግሞ ምንድን ነው እየተካሄደ ያለው? አንተ በጣም ስትጮህና ስትጠረጥረኝ ልቤ በጣም ተጎዳ። ግን ደግሞ አንተ ትክክል ነህ። ቁጭ ብዬ ሳስበው አንተው ልክ ነበርክ። አንተ ቀኑ ሙሉ ስትደክምና ስትሮጥ ስለዋልክ አይምሮክ ተረብሿል። ለዛ ነው ጮክብኝ። አሁን እንድታርፍ ብዬ ነው ክፍልን ለማስተካከል የመጣሁት። ካሌብዬ በጣም ደክሞሃል። አሁን እረፍት ማድረግ አለብህ። በጣም አመሰግናለሁ። ግን ለመሆኑ ደሊና ተሸታል? አዎ፣ ቅድም በር ላይ ቆሜ አይቻታለሁ። አሁን ተኝታለች መሰለኝ። ምግብም ስለበላች በደንብ እረፍት ታደርጋለች። አዎ፣ እሷ በጣም ምስኪን ሰው ናት። አሁን ላይ አይምሯን ስላጣች የምትናገረውና የምታወራውን ፈጽሞ አታውቅም። በጣም ታሳዝናለች። አይምሯን ስለሳተች የምትናገረውንም የምታወራውንም አታውቅም። ቅድም ስለ ጮኩባት በጣም አዝኛለሁ። በጣም ተሰምቶኛል ካሌብዬ። ቤዛ ግን ከልብሽ ነው ማለቴ እንዲመለወጥሽ? ቅድም እኮ ከቤት ወጥቼ እሄዳለሁ እያልሽ ነበር። እንዴ ወዴት እሄዳለሁ ካሌብዬ? እኔ እኮ ያንተ ሚስት ነኝ። አሁን በጣም ደግሞሃል። ግባና ትንሽ እረፍት አድርግ። እኔ አሁን ወደ ኩሽና ልሂድና ቆንጆ እራት አዘጋጅቼ ልምጣ። ለእኔ ለአንተም ለልጃችንም ይሁን። እስከዛ አንተ እረፍት አድርግ እሺ?
ቤዛ ልጄ ከካሌብ ክፍል ስትወጪ አየሁሽ ልበል? እንዴት አደረጋችሁ? ተነጋገራችሁ? እንዴት አገኘሽው? ውይ ማሚ፣ ይሄ ማስመሰል የሚባል ነገር እንዴት እንደሰለችኝ እንዴት እጅ እንዳለኝ ልነግርሽ አልችልም። ለሰከንድ እንኳን አጠገቡ ቁጭ ብዬ ላስመሰልኩት እንዴት እንዳስጠላኝ ልነግርሽ አልችልም ማሚ። ቆይ እኔ ለዛች ተራ ሰራተኛ ሲባል ዝቅ ማለት አለብኝ እንዴ? ይኸውልሽ ካሌብ አሁን ሙሉ በሙሉ ግራ ገብቶታል። ጥርጣሬው አንቺ ላይ እንዳይበረታ ይሄን ማስመሰልሽን መቀጠል ነው ያለብሽ። የምነግርሽን ስሚኝ። ይሄን ባህሪሽን ካልቀጠልሽበት ነገሩ ሁሉ ገደል ነው የሚገባው። ቆይ እስከ መቼ ነው እንደዚህ መሆኑ ማየ? እኔን ትቶ እኮ ያችን በሽተኛ ሲያቅፋት እያየሁት እኮ ነው። በደስታ ምግብ አብስዬ እንድመግበው ነው እንደምትፈልጊው? እኔ እኮ ሚስቱ ነኝ። ይሄ ነገር እኔን በጣም ነው የሚያበሽቀኝ። ይኸውልሽ ቤዛ፣ በመጀመሪያ አንቺ ካሌብን እምነት ነው መለሰሽ ማግኘት ያለብሽ። ምክንያቱም እሱ አመነሽ ማለት ለካ ቤዛ ምስኪን ናት፣ ደሊናን እየረዳቻት ነው፣ በጣም ጥሩ ልጅ ናት ብሎ ወደ አንቺ ነው የሚመለሰው። ቆይ ማለት እኔ ደግ ስሆንለት ደሊናን መጠርጠሩ አይቀርም ነው እንዴ? የኔ ልጅ ልጅቷ የምታወራው ነገር በህመሟ ምክንያት እንደሆነ ከተረዳ አንቺ አሸነፍሽ ማለት ነው። እሺ ማየ፣ አንቺ ትክክል ነሽ። ካሌብ አንዴ እኔን እንዲያምነኝ ካደረኩት በኋላ ያችን ለማኝ ከዚህ ቤት ማስወጣት ለእኔ በጣም ቀላል ነው። ለልጄና ለእኔ ስል ሁሉን ነገር ታገሳለሁ። ልክ ነሽ የኔ ልጅ፣ ልክ እንደሱ ነው ማድረግ ያለብሽ። ወንድ ልጅ አንዴ አመነሽ ማለት በፍጹም ሊጠረጥርሽ አይችልም። አዎ ትክክል ነሽ ማሚ። አንዴ ካሌብ እኔ እንዲያምነኝ ካደረኩት በኋላ ያችን ገልቶ ከዚህ ቤት ለማስወጣት በጣም ቀላል ነው። ካሌብ የኔ ጌታ ተኛ እንዴ? እንቅልፍ ወሰደ? ብታይ እንዴት ያለ ምግብ እንደሰራሁላት አታውቅም። ሽታው ራሱ እንዴት እንደሚያውድ ልዩ ነው። አይ ቤዛ፣ በፍጹም መብላት አልፈልግም። ምንም ምግብ ፍላጎት የለኝም። እኔ ማረፍ ነው ፈልገው። ጭንቅላቴ ሊፈነዳ ነው። እዛ ጋ አስቀምጩ፣ በኋላ ከፈለኩ እበላለሁ። እንዴ ካሌብዬ፣ ቆይ ምን እያልክ ነው? ለአንተ ብዬ እኮ ነው የሰራሁት። በዛ ላይ ቀኑ ሙሉ ምንም ምግብ አልበላም። አሁን ተነስ፣ ለእኔ ብለህ አንድ ጉርሻ ተቆርስልኛል። እባክህ ተነስ ካሌብ፣ ተነስ ተነሳ፣ ተነስ። ቤዛ፣ አልበላም አልኩሽ እኮ። ለምን አትይኝም? ራሴን እያመመኝ ነው። እባክሽ እረፍት ስጪኝ። ካሌብዬ፣ ከነጋ እኮ ምንም አልበላህም። አንተ እኮ የቤታችን ምሰሶ ነህ። እንድትጎዳ አልፈልግም። እሺ ለአንተ ካልሆነ ለእኔና ለልጃችን ስትል ብላ እባክህ ካሌብ። አንተ ካልበላክ አንተ የምትራብ ከሆነ እኮ ሆድ ውስጥ ያለው ጽንስ ይራባል፣ ይረብሽብናል። እባክህ ይሄንን ጉረስ ለልጃችን ስትል እባክህ። ግን ለልጃችን ብዬ ነው። አንቺስ በላሽ? ራሱን እየጠበቅሽ ነው? ደግሞ ለልጃችን በል እንጂ። እኔ እኮ አንተ ስትበላ ሳይ ነው የሚርበኝ። አንተ ስትጠግብ ነው የምጠግበው። እኔ ክፍሌ ውስጥ ቁጭ ብዬ ሳስብ ነበር፣ ይሄ ሁሉ ግርግርና ይሄ ሁሉ መከራ ያልፋልሽ። ልጃችን ደግሞ በቅርብ ይወለዳል። እኔ ብልህ ካለኝ ለልጃችን ስም እንምረጥለት እንዴ? ወይ አንተ የአባትን ስም ትሰጠዋለህ? ካልሆነ ደግሞ እስቲ ዘመናዊ ስም ፈልግለት። እኔ እኮ ለልጃችን ስም ስመርጥለት ነው ያመሻት። ይዛ እባክሽን፣ አሁን ስለ ልጅ ስም የምናስብበት ጊዜ አይደለም። ብዙ ያልተፈታ ችግር አለ። እንደዚህ አይነት ወሬ ማውራት አልፈልግም። ስለ ልጃችን ስለ ወደፊት ህይወት ማውራት የለብንም እንዴ? ቆይ አሁን ካላወራን መች ልናወራ ነው? እኔ እኮ ቤት ውስጥ ያለውን ድብርትና ሀዘን ድባብ ለመቀየር ብዬ ነው ይኖር ያነሳሁት። በዛ ላይ ልጃችን የዚህ ቤት ብርሃን እኮ ነው። አውቃለሁ፣ ግን አሁንም አእምሮዬ በጣም ተጨናንቋል። ይኸውልሽ እዛ ውስጥ ያለችው ልጅ እስካሁን ማስታወስ እየቻለች አይደለም። ትናንትና ምን እንደተፈጠረ ሳላቅ፣ ነገ ደግሞ ምን እንደሚመጣ ሳላቅ በዚህ ሰዓት ስም ምረጥ ነው የምትይ? ይቅርታ ቤዛ፣ በዚህ ሰዓት ስም መምረጥ አልችልም። እሺ ተረድቻለሁ፣ አላስጨንቅም። ሁሉ ጊዜ ግን ከአንተ ጋር መሆኔን አትርሳሽ።
ናይ ካሌብ አሁን ለልጃችን ስም ለማውጣት ዝግጁ አይደለም ይለኛል እንዴ? ቆይ ልጅ ምን እየሆነ ነው? እያበደ ነው እንዴ? ምንም ሊገባኝ አልቻለም። አሁን ስለዚህ ጋለሞታ ነው እያሰበ ያለው እኮ። ጭራሽ እኔ አልታየውም እኮ። ጭራሽ እዛ ክፍል ውስጥ ያለችው ልጅ እየተጎዳች ነው ምናምን ይለኛል። የኔ ጾሜን ማደር እንኳን ጭራሽ ሊታየው እኮ አልቻለም። ይህ ልጅማ አብዷል። ይህ ሁሉ መከራ የመጣው በአንቺ ምክንያት ነው ደሊና። አንቺ እዛ ብደሽ ብትቀመጭ እኔና ካሌብን ለማጣላት ላይታች ማለትሽን አልተውሽም። እኔ እኮ የዚህ ቤት እመቤት ልሆን ትንሽ ነበር ይቀረኝ። ቆይ እኔ ለአንቺ ስል መዋሸትና ማስመሰል አለብኝ ማለት ነው? ራሽ እማዬ መታገስ አለብሽ ትለኛለች። እኔ ግን በጣም ትዕግስቴ ከቁጥጥሬ ውጭ እየወጣ ነው። አይሆንም፣ በፍጹም አልሸነፍም። ካሌብ እኔ ማመን ሲጀምር አንቺን ደግሞ እንደ አሮጌ ዕቃ አውጥቶ ይጥልሻል። ይህም ልጅ የዚህ ቤት ብቸኛ ወራሽ ይሆናል። እስከዛ ድረስ ግን እኔ ድራማዬና ውሸቴ መቀጠል አለብኝ። አሁን በደንብ ብተኝ፣ ምክንያቱም መጨረሻሽ እኔ ጋ ነው። ልታረጊ መጣሽ? እባክሽ እንዳትጠጊኝ። ካሌብ እባክህ የት ነህ? እንዳትጠጊኝ። ዝም ብለሽ አትጮይ። ቆይ ለማን ነው የምትጮይ? ካሌብ የሚሰማሽ መስሎሽ ነው እንዴ? ካሌብ አሁን ጥልቅ እንቅልፍ ውስጥ ነው ያለው። እሺ እኔና ካሌብ ስለ ወደፊት ህይወታችን ማለቴ ስለ ልጃችን ተነጋግረን የመጣ ነው። ከአሁን በኋላ አንቺ እዚህ ቤት ውስጥ ምንም ነሽ። እሺ እባክሽ ሂጂልኝ። ያንቺ ፊት፣ ያንቺ ድምፅ በጣም ያስፈራኛል። የሆነ ነገር ትዝ ይለኛል። የሆነ ነገር ቅድም አንቺ እዚህ ክፍል ደግሞ ትዝ የሚልሽ አንቺ እኮ ምንም ማስታወስ አትችይም። ምንድን ነው የምታስታውሹ? አንቺ እኮ እብድ ነሽ። ምንም የምታስታውሹ ነገር ዶክተሮቹ እኮ የአእምሮ ህዋሳትሽ በሙሉ እንደማይሰሩ ነው ድጋሚ ወደ ጤንነትሽ እንደማትመለሽ ይነግረውናል። አንቺ እኮ አሁን ሰሞት የምትይው ነገር በሙሉ ቅዠት ነው። መንፈስ ነው እየታይሻል። አይደለሁም። እኔ እብድ አይደለሁም። አንቺ ጨካኝ ሴት ነሽ፣ እያየሁሽ ነው። ብቻሽን አንቺ ምን ታደርጊያለሽ? ቆይ ማን ነው የሚያምንሽ? አንቺ እኮ እብድ ነሽ። እኔና ማሚ ቀደም ኩሽና ውስጥ ስንመካከር ነበር። ይበልጥ አንቺን አሳብደን እዚህ ቤት ውስጥ እንድትኖርሽ ነው እናደርግሽ። ማስታወስ የምትችይ መስሎሽ ከሆነ በጣም ተሳስተሻል። እያንዳንዱን የማስታወስ ችሎታሽን እናጠፋብሻለን። አንቺ እዚህ ቤት ውስጥ ቦምብ ነሽ። ቦምቡ የምናጠፋው ደግሞ እኔና ማሚ ነን። አምላኬ ሆይ፣ እውነት እኔ እብድ ነኝ? እውነት አይምሮዬ ልክ አይደለም? አዎ ልክ አይደለም። ተሳስተሽ እንኳን ለካሌብ አንድ ነገር ለመናገር ብትሞክሪ እኔና ማሚ ይበልጥ እናሳብድሻለን። ከዛም ካሌብ አንጠልጥሎ ወደ እብዶች ሆስፒታል ይዞሽ ይሄዳል። ስለዚህ አርፈሽ ተቀመጪ ደሊና። እኔ አይደለሁም፣ እብድ አይደለሁም። አይ እኔ ማን ነኝ? ቆይ እኔ ማን ነኝ? አይ የሆነ ነገር ማስታወስ አለብኝ። የሆነ ነገር ማስታወስ አለብኝ። የሆነ ነገር ማስታወስ አለብኝ።
ለምንድነው አምላኬ ምንም ነገር ትዝ የማይለኝ? ለምንድነው አይምሮዬ ውስጥ ጨለማ ብቻ ይሞላው? ምንም እኮ ትዝ አይለኝም። እውነት እሷ እንዳለችኝ እብድ ነኝ? አይምሮዬ ሰርቆኝ ነው? እንደምን አደርሽ ደሊና? ደህና ነሽ? ውጭውን አይተሻል? በእናትሽ እንዴት አየሩ ደስ እንደሚል፣ ፀሐይዋም ደግሞ ወጥታለች። ስለዚህ እዚህ መቀመጡ ላንቺ ጥሩ አይደለም። ወተን አየር ተቀብለን እንመጣለን። እሺ? አእምሮሽንም ያረጋጋዋል። አይ እኔ አልፈልግም። እኔ እብድ ነኝ። ውጭ ከወጣሁ ደግሞ ሰዎች ያውቁብኛል። አይምሮዬ ልክ አይደለም። ካሌብ፣ እኔ እዚህ ጨለማ ቤት ውስጥ መቆየት ነው የምፈልገው። አልወጣም። ደሊና ምን ሆነሽ ነው? ማታ እኮ ስናወራ ውጭ ወተን አየር እንቀበላለን ስልሽ እሺ ብለሽ ነበር። አሁን ምን ሆነሽ ነው? ማንንም አትፍሪ፣ እኔ አብሬሽ ነኝ እኮ። ደሊና፣ ማን ነው እንደዚህ ያለሽ? ማን ነው እብድ ነሽ ያለሽ? ያቺ ቤዛ ነች አይደል? ሌሊት እዚህ መታ ነበር። እውነቱን ንገሪኝ፣ ማን ነው እንደዚህ ያለሽ? አልመጣችም። ማንም ሰው አልመጣም። እኔው ራሴ ነኝ የደረስኩበት። ምንም ነገር ማስታወስ ካልቻልኩ እብድ ነኝ ማለት ነው። እባክህ ውጣልኝ፣ ብቻዬን ተወኝ። ተውሽም፣ በፍጹም አልተውሽም። አንቺ እብድ አይደለሽም። ይኸውልሽ፣ ይሄን ሀሳብ በፍጹም አእምሮሽ ውስጥ መክተት የለብሽም። ዛሬ ውጭ መውጣት አለብን። እሺ? እቺን ያማረች ፀሐይ ማየት አለብሽ። ነይ ደሊናዬ። አልወጣም። ካሌብ እባክህ ተወኝ። መሄድ አልፈልግም። ይኸውልሽ ደሊናዬ፣ እኔ እያለሁ ማንም ምንም ሊልሽ። ካሌብ እባክህ አታስገድደኝ። እኔ መውጣት አልፈልግም። እምቢ፣ አልሄድም። ደሊናዬ፣ ይኸውልሽ እኔ እያለሁ ማንም ምንም ሊልሽ አይችልም። ይኸው ከፈለግሽ እኔን እጅ መያዝ ትችያለሽ። ነይ ነይ፣ አይዞሽ፣ ቀስ በይ ቀስ በይ። ይኸው ነይ ነይ ደሊናዬ፣ ቀስ አይዞሽ። የእኔ እናት ደግሞ እንዴት ደስ እንደሚል አየሩ። ነይ ጎበዝ ጎሽ፣ ነይ ችግር የለውም ደሊናዬ፣ አይዞሽ። ነይ አይደል አየሩ እንዴት ደስ እንደሚል። አንቺም ስትወጪ እኮ ፊትሽ ፍክት አለ። ምንም የሚያስፈራ ነገር የለም። እውነቴን ነው። አየሩ በጣም ደስ ይላል። ግን አሁንም ሰዎች እኔን የሚያዩ ነው የሚመስለኝ። እንዴ ማንም የሚያይሽ የለም እኮ። ቢያይሽ ራሱ ያቺ ቆንጆ ያለች ነው የሚያየው። አሁን ነይ ነይ፣ ረጅበት እስኪ። አይዞሽ እባክህ ካሌብ አታስሩጠኝ። እግሬን እኮ ያመኛል። እባክህ ጨክነሽ ሩጭበት ነው። እባክህ እሺ፣ እዚህ ጋር አውርደኝ። በቃ እሺ፣ አውርደኝ እባክህ አውርደኝ። ካሌብ የምሬን ነው። አንተ እብድ ነህ። ትጥለኝ ነበር እኮ። ግን ቢሆንም ግን ደስ ይላል። እንደዚህ ስቄ አውቃለሁ? አላውቅም። እንደዚህ ስቄ የማውቅ አይመስለኝም። አመሰግናለሁ። ታውቂያለሽ እንጂ በጣም ሳቂታለሽ ነበርሽ። የቀደሙ መጥፎ ሀሳብ ግን አእምሮሽ ውስጥ የለም አይደል? አዎ የለም። አየሽ፣ ማንም ሰው በሚናገረው ውሸት አንቺ አእምሮሽ ሊበከል አይችልም። Golden sunlight.
ቆይ በዚህ ጠዋት የት ሄዱ ነው የሚባለው? ደሊናም አልጋዋ ላይ የለችም፣ ካሌብም የለም። በዚህ ጠዋት ተያይዘው የት ሊሄዱ ይችላሉ? ቆይ በቃሽ ቤዛ ትጩሂ እንዴ! የት ይሄዳሉ? ካሌብ ስራ እንደሌለው አውቃለሁ። አዎ ግን ወይ አየር ልትቀበል ነው ወይ ትናንትና ያከማት ዶክተር ጋር ሄደው ይሆናል። አይ ማሚ፣ እኔ እኮ ትላንትና ማታ አሩማ ሄጄ እብድ እንደሆነች በደንብ አስረግጬ ነግሬያታለሁ። ቆይ ግን አሁን ደሊና ሁሉንም ነገር ብትነግረውስ? ቤዛ መታ ማታ ተናግራኝ ነበር ብላ ብትነግረውስ? ማሚ ካሌብ እኔ እንደ ነፍሰ ገዳይ እኮ ነው የሚቆጥረኝ። አይደለም አትፍሪ። ትናንትና እኮ ልጅቷ እኔ እብድ ነኝ እያለች ራሷ ስትጠራጠር ነበር። ሰማሽኝ? ልጅ ካሌብ ጋር ብትሄድም ትክክለኛ ነገር አትናገርም። ካሌብ ደግሞ ቅዠት ነው ብሎ እንዲያስብ የምናደርገው እኛ ነው። እኔ ግን ልቤ አልቀመጣለኝ እማዬ። ካሌብ ቀን በቀን ለእሷ ያለው ስሜት በጣም እያደገ እየመጣ ነው። እኔ እዚህ ልጄን በሆዴ ይዤ ያለቅሳለሁ። እሱ ግን ይሄኔ እሷን እጇን መንገድ ለመንገድ ይዞ እያሽከረከራት ይሆናል። ቆይ በዚህ ሰዓት የት ሊሄዱ ይችላሉ? እስቲ ማሚ የት እንዳሉ ጠይቂያቸው። ደውይላት በእናትሽን እማዬ፣ የት እንዳሉ ማወቅ ፈልጋለሁ። ቤዛ ምን ብዬ ነው የምደውልለት እንዴ? ይጠረጥረናል እኮ። ምን ሆነሽ ነው አንቺ? አሁን ግቢና እንደታመመ ሰው ተኛ አርፈሽ። እኔ ደግሞ ነገሮችን አስተካክላለሁ። እዚህ የጀመርነው ነገር አታበላሽብን እሺ? መጣችሁ እንዴ? ደስ ይላል። እኔ እኮ በጠዋት ሳጣችሁ በጣም ፈርቼ ነበር። ደሊናን ለማየት ሄጄ ነበርና አልጋዋ ላይ ሳጣት ያው አይምሯ ትንሽ ስለሳተ ወጥታ የጠፋች መስሎኝ በጣም ደንግጬ ነበር። ምንም የሚያስደነግጥ ነገር የለም ቤዛ። አየር እንድትቀበል መናፈሻ ወስጃት ነበር። ያው እንደምታዩት በጣም ደስተኛ ሆና መጣለች። ጥሩ አደረክ የኔ ልጅ። እኛ እኮ ከክፍሉ ስናጣት ጠፋች ብለን ተጨንቀን ነበረ። ደሊና የኔ ቆንጆ ተሻለሽ? እንዴት ነሽ የኔ ልጅ? አሁን በጣም ደህና ነኝ። ውጭው ደግሞ በጣም ደስ ይላል። ካሌብ ውዴ፣ እስካሁን እኮ አንተን ስጠብቅ ነበረ። ሐኪሙ የሰጠኝ መድኃኒት እኮ አልቆብኛል እና እንድትገዛልኝ እፈልጋለሁ። ቅድም ደግሞ ከውጭ ስትመጡ ሳያችሁ በጣም ደስተኛ ነበራችሁ። ለዛ ልረብሻችሁ አልፈለኩም። ለዛ ነው። እሺ ቤዛ፣ ራሴ መድኃኒቱን ገዝቼልሽ እመጣለሁ። አሁን ግን ደሊና ማረፍ አለባት። ቀኑ ሙሉ ቤት ስለምትውል እረፍት ያስፈልጋታል። አየሽው አይደል? በቃ ልብስሽንም ቀይሪ፣ ጫማሽን ምናምን አውልቀሽ አረፍ በይ። እስከዛ እኔ ውጭ እጠብቅሻለሁ። እሺ፣ አመሰግናለሁ። እኔ ራሴ እቀይራለሁ። አቤት ደሊናዬ፣ የጎደለ ነገር አለ እንዴ? አይ ምንም የጎደለ ነገር የለም። ዛሬ ጠዋት ስላደረክልኝ ነገር ላመሰግን ፈልጌ ነው። ምንም አይደል ደሊናዬ፣ አንቺ እኮ የኔ ነሽ። አንቺን መንከባከብ፣ ደስተኛ ማድረግ የሁል ጊዜ ግዴታዬ ነው። ከዛ ጨለማ ክፍል በግድ አስወጥተኸኝ ፀሐይዋን እንዳያት ረዳኸኝ። ሌሊቱን ሙሉ በፍርሃት ስሰቃይ ነበር ያደርኩት። ህይወቴን ሰጠኸኝ። ሌሊትም ምንም አይነት ፍርሃት እንዲመጣብሽ አልፈልግም። እኔም ሁሌ አብሬሻለሁ። እሺ፣ ማንንም አትስሚ፣ ራስሽንም አትጠራጠሪ። እሺ ደሊናዬ፣ አንተን ብቻ ነው የምሰማው። አንተ የምትለኝም ብቻ ነው የማምነው። እሺ ደሊናዬ፣ በቃ ልብስሽን ቀይሪ። እሺ ማሚ፣ ቆይ እያየሽ ነው ነገሩን? ማሚ፣ ነገሩ በዚህ ከቀጠለ ካሌብን ሙሉ ለሙሉ ላጣው እኮ ነው። አታያትም? እንዴት ጠንቋይ እንዴት ተደስታ ፊቷ በርቶ እየመጣች እንዳለች። እሱ ደግሞ በጣም እያቀፋትና በጣም እየተጠጋት ነው ያለው እኮ። ቆይ እስከ መቼ ነው የምናስመስለው? ይሄን ድራማችን እስከ መቼ ነው የምንቀጥለው? ታዲያ ምን እናድርግ? ካሌብ ሙሉ በሙሉ እኮ እሷ መጠበቅ ሆኗል ስራው። ምን ማድረግ እንችላለን እኛ? ቆይ ግን ለምን መድኃኒቱን አንቀይርባትም ማሚ?
ካሌብ እኮ አሁን እሷን ለማረጋጋትና ዶክተሩ የሰጣትን መድኃኒት ሊገዛላት ነው የሚሄደው። ምን መድኃኒት መቀየር? ይሄ እኮ አደገኛ ነገር ነው። ካሌብ ቢያቅብንስ? ካሌብ ገዝቶ የሚመጣውን መድኃኒት እኛ እናወጣውና በቃ ሰው ሊወስደው የማይችለው መድኃኒት አለ አይደለ? በቃ ጤነኛ ሊያደርግ የማይችል ሊያደረዝዝ የሚችል እብድ ሊያደርግ የሚችል መድኃኒት አለ አይደለ? ለምን በእሱ አንቀይረው? ቤዛ ትክክል ነሽ። ይሄ ጥሩ ሀሳብ ይመስለኛል። ምክንያቱም እሷ ባበደች ቁጥር እሱ ወደ አንቺና ወደ ልጁ ይመለሳል። አይ እንዴት ሊያውቅ ይችላል እማዬ? እሱ እኮ የሕክምና ባለሙያ አይደለም። በቃ ካሌብ ከሚገዛው መድኃኒት ጋር ተመሳሳይ ቀለሙም፣ ቅርጹም እያንዳንዱ ነገር ተመሳሳይ ካገኘን መቀየር እንችላለን። መድኃኒቱን ለኔ ተይው፣ እኔ ያስተካክለዋለሁ። ልክ ካሌብ ሲመጣ ደግሞ ተቀብዬው እኔ ቀይረዋለሁ። አዎ ተስማምተናል ማሚ። እሷ ከካሌብ ጋር ስላለች ሙሉ በሙሉ እየዳነች ያለችን የመሰላት የምትወስደው መድኃኒት ግን ቀጥታ ወደ ሲኦል እንደሚወስዳት አልገባት። በቃ ተስማምተናል ማሚ። የምትወጣው መድኃኒት ቀን በቀን ወደ ሲኦል እንደሚከታት አላወቀች። ካሌቤ ልትወጣ ነው እንዴ? ነው ጌታ? አዎ ቅድም እንዳልኩሽ ለደሊና ያ ዶክተሩን ያዘዘው መድኃኒት መግዛት አለብኝ። በዛው አንቺ ያልሽኝን መድኃኒት እገዛለሁ። እሺ አልቆይም። ራስን ጠብቅ እሺ። ደግሞ ስትሻገር በደንብ ግራና ቀኝ ተመልከት። ደግሞ ስለ ደሊና ምንም እንዳታስብ እሺ። እኔና ማሚ እዚህ ሆነን በደንብ እንከታተላታለን። እሺ ቤዛ አመሰግናለሁ። እሺ ሂድ ካሌብ፣ በፍጥነት መድኃኒቱን ገዝተና ይህ መድኃኒት በጉጉት የምትጠብቀው አለች ምን እንደምትውጥ አብረን እናያለን። ይሄ የኔ ትልቁ እቅዴ ነው። ቤዛ 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 ቤዚ እንጂ ይሄው መድኃኒቱ መጣ እንደ እኔ ፍቅር። እሺ አመሰግናለሁ። እሺ ቤዛ መድኃኒትሽ ሰጥቼሽ ነበር አይደል? እዚህ የምትሰራልሽ? እኔ እኮ ዳክሞክ ስለመጣ ክፍሉን ላንጣት ብዬ ነው። ትንሽ ረፍት እንድታደርግ ብዬ ነው። ይሄን ፍቅር ግን በሰላም መጣ? የደሊናን መድኃኒት ገዛላት እንዴ? አዎ ይዤ መጥቻለሁ። ትንሽ ስለደከመኝ ልታጠብ ብዬ ነው እንጂ ልሰጣት ነበርኩ መድኃኒቱ። አይ አንተማ በጣም ደክሞሃል እኮ። ውጭ ራሱ በጣም ነው የሚሞቀው። በቃ አንተ ረፍት አድርግና እኔ ራሴ ሄጄ ለደሊና እሰጣታለሁ። አንተ ምንም አትጨናነቅሽ። በእውነት ቤዚ ለአንቺና ለልጃችን ስል ነው የሚደክመው። ከአንቺ ጎን ደግሞ እንደዚህ ያለ ትልቅ እርዳታ ሳገኝ በጣም ትልቅ ነገር ነው ለኔ። እኔ እኮ ሚስት ነኝ ካሌብ። አንተን ሁሌም ቢሆን የመርዳት ግዴታ አለብኝ። ይልቁን አንተ ረፍት አድርግ። እኔ ለደሊና መድኃኒቱን ውጭ እሰጣታለሁ። አመሰግናለሁ በጣም። ይኸውልሽ አፍቃሪው ካሌብ መድኃኒት ይዞልሽ መጥቷል። አሁን ፊት ለፊት ላይ ቁጭ ብለሽ ወጪ። አይ ትውጫለሽ አልኩሽ እኮ። መድኃኒቱን እኮ ካሌብ ነው የገዛልሽ። አንቺ እኮ እብድ ስለሆንሽ ነው ይሄን መድኃኒት እየወሰድሽ ያለሽው።
አሉጥ የምትይ ከሆነ ግን አሁኑኑ ለካሌብ ሄጄ ደሊና መድኃኒት አልወስድም ብላ እያበደች ነው ብዬ እነግረዋለሁ። አሁን ትውጫለሽ ወይስ አትውጪም? እባክሽ ለካሌብ አትንገሪኝ። ለሱ ስል ምንም አደርጋለሁ። ጎበዝ፣ እንደዚህ ነው። አሁን መድኃኒቱ በትክክል ይሰራል ማለት ነው። መልካም እንቅልፍ።